መንግስት ከትምህርት ቤት የዋጋ ጭማሪ ጋር በተያያዘ አዲስ መግለጫ አወጣ። በዚህ መግለጫ መሰረት የዋጋ ጭማሪ ላይ መስማማት ካልተደረሰ መንግስት ጣልቃ እንደሚገባ ተነግሯል። በሌላ በኩል ደግሞ የቤትና የመኪና ንግድ ላይ እንቅፋት ፈጥሮ የነበረው የባንክ ሕግ ላይ ማሻሻያ መደረጉ ታውቋል። ባንኮች ላለባቸው የጥሬ ገንዘብ እጥረት እንደ ምክንያት ሲጠቅሱ የነበሩት አስገዳጅ የቦንድ ግዢና የብድር ጣሪያ ገደብ የሚደነግጉ መመሪያዎች ሻራቸው ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከትምህርት ቤት የዋጋ ጭማሪ ጋር በተያያዘ አዲስ መግለጫ አወጣ። በዚህ መግለጫ መሰረት የዋጋ ጭማሪ ላይ መስማማት ካልተደረሰ መንግስት ጣልቃ እንደሚገባ ተነግሯል። ትምህርት ቤቶች ባቀረቡት የዋጋ ጭማሪ ፕሮፖዛል ላይ ከወላጆች ጋር መግባባት ላይ መድረስ ካልተቻለ መንግስት ውሳኔ እንደሚሰጥ የአዲስ አበባ ትምህርት ቢሮ አስታውቋል። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 ዓመተ ምህረት የትምህርት ዘመን እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ ፈቃድ መሰጠቱን መዘገባችን ይታወሳል። ጭማሪውን ተከትሎ የአዲስ አበባ ከተማ መስተዳደር ትምህርት ቢሮ የትምህርት አገልግሎት ክፍያ ጭማሪ ዙሪያ ላይ የግል ትምህርት ቤቶች ወላጆችን ለማወያየት ሲጠሩ ወላጆች በመገኘት ሊወያዩ እንደሚገባ አሳስበዋል። ቢሮ በአዲስ አበባ ከተማ አስተዳደር የትምህርት አገልግሎት ክፍያ አሰራር ስርዓት ደንብ በከተማ አስተዳደሩ ካቢኔ የጸደቀ መሆኑን አስታውሶ ደንቡን መሰረት በማድረግ መንግስታዊ ካልሆኑ የትምህርት ተቋማት ጋር ውይይት መደረጉን ገልጿል። ደንቡ ባስቀመጣቸው የክፍያ ዋጋ ጭማሪ ጣሪያዎች መሰረት ትምህርት ቤቶች ወላጆችን በመጥራት ግልጽነት የመፍጠር ስራ መስራት ይጠበቅባቸዋልም ብለዋል። በውይይቱ መሰረት የክፍያ ጭማሪን በተመለከተ ወላጆችና ትምህርት ቤቶች በጋራ በሐሳቡ ላይ በመወያየትና በመመካከር የሚወስኑ መሆኑ ተገልጿል። ትምህርት ቤቶች ባቀረቡት የዋጋ ጭማሪ ፕሮፖዛል ላይ ከወላጆች ጋር መግባባት ላይ መድረስ ካልተቻለ ግን ሪፖርቱ ለአዲስ አበባ ከተማ አስተዳደር ለትምህርትና ስልጠና ጥራትና ቁጥጥር ባለስልጣን የሚቀርብና በባለስልጣኑ ውሳኔ የሚሰጥ ይሆናል ሲል ትምህርት ቢሮ አስታውቋል። በሌላ በኩል ደግሞ የቤትና የመኪና ንግድ ላይ እንቅፋት ፈጥሮ የነበረው የባንክ ሕግ ላይ ማሻሻያ መደረጉ ታውቋል። ባንኮች ለገጠማቸው የጥሬ ገንዘብ እጥረት እንደ ምክንያት ሲጠቅሱት የነበሩት አስገዳጅ የቦንድ ግዢና የቦንድ ጣሪያ ገደብን የሚደነግጉ መመሪያዎች መሻራቸው ታውቋል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ እንዳሉት ከሆነ ባንኮች የተለያዩ የቦንድ ግዢዎችን እንዲፈጽሙ የሚያስገድዷቸው መመሪያዎች መሻር ጀምረዋል። ከዚህ በተጨማሪም ላለፉት 2 ዓመታት በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያም ይነሳል ተብሏል። የፋይናንስ ዘርፉን የተመለከቱ በቀጣይ ይወሰዳሉ ተብለው ከሚጠበቁ ተግባራት መካከል እነዚህን መመሪያዎች ሙሉ በሙሉ መሻር እንደሆነም ከአቶ ማሞ ማብራሪያ ለመረዳት ተችሏል። በዚህም መሰረት ባንኮች በአስገዳጅ ሁኔታ የሚገዙትን ቦንድ የተመለከተው መመሪያ በዚህ ወር ሲነሳ የብድር ገደቡን የተመለከተው መመሪያ ደግሞ በመስከረም 2018 ዓ.ም እንደሚሰረዝ ታውቋል። ባንኮች ለረጅም ዓመታት በተለያዩ መመሪያዎች በአስገዳጅነት ቦንድ ሲገዙ እንደነበር የሚታወስ ሲሆን ከ6 ዓመታት በፊት ባንኮች ከሚሰጡት ብድር 27 በመቶውን በማስላት ለልማት ባንክ ቦንድ ግዢ እንዲያውሉም ይገደዱ ነበር። ይህንን መመሪያ ለማስቀረት በተደረገ ጥረት ሊሻር ቢችልም ባንኮች የቦንድ ግዢ እንዲፈጽሙ የሚያስገድድ ሌላ መመሪያ ተግባራዊ ተደርጎም ቆይቷል። በሌላ መንገድ ስራ ላይ የዋለው አስገዳጅ የቦንድ ግዢ መመሪያ ባንኮች ከሚሰጡት ከእያንዳንዱ ብድር 20 በመቶውን ለኢትዮጵያ ብሔራዊ ባንክ ቦንድ ግዢ እንዲያውሉ ያስገድዳል። ሁለተኛው የቦንድ ግዢ መመሪያ የኢትዮጵያ ልማት ባንክ ቦንድ ሲሆን እያንዳንዱ ባንክ ከዓመታዊ የብድር ክምችቱ ላይ 1 በመቶ ለዚህ ቦንድ ግዢ ያውላል። በሁለቱ የቦንድ አይነቶች ባንኮች በየዓመቱ በቢሊዮኖች የሚቆጠር የቦንድ ግዢ እንዲፈጽሙ ሲገደዱ ቆይተዋል። ከዘርፉ ባለሙያዎች እንደሰማነው ብዙዎቹ ባንኮች አሁን እያጋጠማቸው ላለው የጥሬ ገንዘብ እጥረት አንዱና ዋነኛው ምክንያት በእነዚህ ቦንዶች ግዢ ምክንያት ከፍተኛ የሆነ ገንዘብ ተይዞባቸው የሚቆይ በመሆኑ ነው። ውሳኔው ባንኮቹ ያለባቸውን የጥሬ ገንዘብ ችግር ለማቃለል ትልቅ ጠቀሜታ ይኖረዋል ተብሏል። በተመሳሳይ ባንኮች ተጥሎባቸው የቆየው የብድር ገደብም ከተነሳ እንደ ቀድሞ በአቅማቸው ልክ ብድር ለማቅረብ የሚያስችላቸው እንደሚሆንም ታውቋል። በተለይ
ለቦንድ ግዢ ሲያውሉት የነበረው ገንዘብ ይመለሳል ተብሎ በመመሪያው ከተደነገገው ከ5 ዓመታት በፊት የሚለቀቅ ከሆነ የባንኮችን የማበደር አቅም ከመጨመር ባለፈ የጥሬ ገንዘብ እጥረታቸውንም ለማቃለል ሊያግዛቸው የሚችል መሆኑን የተነገረው። የባንኮችን የብድር መጠን የሚገድበው መመሪያ መጀመሪያ ሲወጣ ዓመታዊ የብድር ምጣኔያቸው ከ14 በመቶ መብለጥ እንደማይኖርበት ተደንግጎ ነበር። በቅርቡ መመሪያው ተሻሽሎ ዓመታዊ የብድር ምጣኔ እድገቱ ከ18 በመቶ መብለጥ እንደማይኖርበት ተደንግጎ በዚሁ መሰረት ሲሰሩ ቆይተዋል። ከመስከረም 2018 ዓ.ም በኋላ ግን ይህ የብድር ገደብ እንደሚነሳ መገለጹ ለባንክ ኃላፊዎች እንደ መልካም የሚታይ እርምጃ ሆኗል። ከእርምጃዎቹ ባሻገር የብድር ጣሪያ የፖሊሲ አቅጣጫዎችን በተመለከተም ባንኮች ሙሉ በሙሉ ወደ ዋጋ ተኮር ስርዓት የሚገቡበት አሰራር እንደሚዘረጋ የብሔራዊ ባንክ ገዢው ማብራሪያ አመልክቷል። ይህ የብድር ጣሪያ ገደብ በቤትና በሌሎች ንብረት ግዢዎች ላይ ጫና ማሳደሩ በተደጋጋሚ ጊዜ ሲገለጽ ቆይተዋል። በገደቡ ምክንያት የቤት ገዢዎች ቁጥር በመቀነሱ የቤት ዋጋ እየቀነሰ ነው የሚሉ አስተያየቶችም ተደጋግመው ሲደመጡ ቆይተዋል። በተቃራኒው ደግሞ የብድር ጣሪያ ገደቡ መነሳቱ የቤትንና የሌሎች ንብረቶችን ዋጋ ሊያንረው ይችላል የሚል ስጋትም ተፈጥሯል። በሌላ በኩል ደግሞ ለኃይል መቋረጥ ፈጣን ምላሽ ለመስጠት እስካዳ ቴክኖሎጂን ተግባራዊ ማድረግ መጀመሩ ተገለጸ። በአዲስ አበባ ከተማ በኤሌክትሪክ ማከፋፈያ ጣቢያዎችና ማስተላለፊያ መስመሮች ላይ ለሚፈጠር የኃይል መቋረጥ ፈጣን ምላሽ ለመስጠት የስካዳ ቴክኖሎጂ ተግባራዊ ማድረግ መጀመሩን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር እንደተናገሩት በአገር አቀፍ ደረጃ በተለያዩ ችግሮች ሳቢያ የሚያጋጥሙ የኃይል መቆራረጥ ችግሮችን በዘመናዊ ቴክኖሎጂ በመታገዝ ፈጣን ምላሽና መፍትሄ ለመስጠት እቅድ ተይዞ እየተሰራ ይገኛል። ተቋማዊ እቅዱን መሰረት በማድረግ በአዲስ አበባ ከተማም ለኃይል መቋረጥ ፈጣን ምላሽ ለመስጠት ስካዳ ቴክኖሎጂን ተግባራዊ ማድረግ መጀመሩን አስታውቀዋል። የስካዳ ስርዓት የኤሌክትሪክ መስመሮችን፣ የኃይል ማከፋፈያ ጣቢያዎችን፣ የኃይል ማሰራጫ መስመሮችና የኃይል ማገናኛና ማቋረጫዎች ስራ ላይ መሆናቸውን የሚከታተል የሚቆጣጠርና መረጃ የሚሰጥ ቴክኖሎጂ መሆኑን ገልጸው ይህም በኤሌክትሪክ ማከፋፈያ ጣቢያዎችና መተላለፊያ መስመሮች ላይ ለሚፈጠር የኃይል መቋረጥ ፈጣን ምላሽ መስጠት ያስችላል ብለዋል። አቶ አንዋር እንዳሉት የስካዳ ቴክኖሎጂው የኤሌክትሪክ መስመር ሲበላሽና መስመሩ ላይ የኃይል መቋረጥ ችግር ሲያጋጥም የሚያበሩ ትንንሽ መሳሪያዎች አሉት። በእነዚህ መሳሪያዎች አማካኝነት ችግር ያጋጠመው የኤሌክትሪክ መስመር በቀላሉ ለመለየት ብሎም በፍጥነት አገልግሎት እንዲጀምር ያደርጋል። ከኃይል ማከፋፈያ ጣቢያ እስከ ዝቅተኛ መስመሮች ድረስ የተዘረጋውን መስመር የኃይል ስርጭትን ለመቆጣጠር ኔትወርኩ ላይ የተገጠሙ ልዩ ልዩ መሳሪያዎችን ደህንነታቸውን ለመፈተሽና የቁጥጥር ስራ ለመስራትም ያስችላል። በተጨማሪም የኃይል ማብሪያና ማጥፊያ ወይም ስዊቺንግ ስቴሽን እና ስዊች ጊር ላይ የኤሌክትሪክ ፍሰቱን ለመቆጣጠርና ለመከላከል የሚያገለግሉ ጣቢያዎችን በቀላሉ ለመቆጣጠር የሚያግዝ መሆኑንም ገልጸዋል። ቀደም ሲል አንድ ባለሙያ መስመር ለመፈተሽ ማቋረጫውን ማብራት ወይም ማጥፋት እንዲሁም ደግሞ መቆራረጡን ለማየት ሲፈልግ በአካል ወደ እያንዳንዱ ቦታ መጓዝ ነበረበት። ይህ አሰራር ጊዜ የሚፈጅ ቀልጣፋ ያልሆነና አደገኛ አሰራር መሆኑን ገልጸዋል። በተለይም በመጥፎ የአየር ሁኔታ ድንገተኛ አደጋዎች ያስከትላል የሚሉት ስራ አስፈጻሚው የስካዳ ቴክኖሎጂ ተግባራዊ መደረጉ ሁሉንም ችግር በማስቀረት ፈጣንና ምቹ አሰራርን ማምጣት እንደሚያስችልም ጠቁመዋል። ይህ ሽግግር ፈጣንና ትክክለኛ የስራ ሂደቶች እንዲኖሩ ከማስቻሉም በላይ ለወደፊት የስማርት ግሪድ መስፋፋትን የሚያቀላጥፍ መሆኑን ጨምረው ተናግረዋል። በአሁኑ ወቅት በአዲስ አበባ ከተማ የስካዳ ቴክኖሎጂው ተግባራዊ ማድረግ መጀመሩን ተከትሎ የኃይል ማሰራጫ መስመሮችን የኦፕሬሽን ሁኔታን ከአንድ ማዕከል ሆኖ በመከታተል ሊከሰት የሚችለውን የኃይል መቆራረጥና መዋዠቅ ችግር በቀላሉ ለመለየትና ፈጣን ምላሽ ለመስጠት ያስቻለ ነው ብለዋል። በከተማዋ የኤሌክትሪክ ኃይል ማሰራጫ መስመሮችን የማሻሻል ስራው በከፍተኛ ፍጥነት ተጠናቆ ወደ ሙሉ የስካዳ ዲስትሪቢዩሽን ማኔጅመንት ሲስተም ለመግባት እየተሰራ ነው ያሉት ዋና ስራ አስፈጻሚው በቅርብ ጊዜያት አጠቃላይ ስራውን በማጠናቀቅ አስተማማኝነትን፣ ደህንነትንና ቅልጥፍናን በማምጣት ጠንካራ የዲጂታል ብሮድባንድ የግንኙነት አውታር ይፈጥራል የሚል እምነት እንዳላቸው ተናግረዋል። በኢትዮጵያ ኤሌክትሪክ አገልግሎት የስካዳ ቴክኖሎጂ የሙከራ ትግበራ የመጀመሪያ ዙር አዲስ አበባን ጨምሮ በ8 ዋና ዋና ከተሞች ማለትም በባህር ዳር፣ በደሴ፣ በመቀሌ፣ በአዳማ፣ በድሬዳዋ፣ በሐዋሳና በጅማ ከተሞች የሙከራ ስራ መሰራቱን ከተቋሙ የተገኘው መረጃ ያሳያል። በሁለተኛው ዙር የስካዳ ቴክኖሎጂ ትግበራ በአዲስ አበባና በሌሎች ከተሞች ላይ ተግባራዊ ለማድረግ እየተሰራ መሆኑም ታውቋል። በሌላ በኩል ደግሞ ከወጪ ንግድ ከ7.2 ቢሊዮን ዶላር በላይ ገቢ መገኘቱ ታወቀ። በበጀት ዓመቱ
11 ወራት ከ7.2 ቢሊዮን ዶላር በላይ ገቢ ከወጪ ንግድ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የህዝብ ተወካዮች ምክር ቤት 38ኛ መደበኛ ስብሰባ የንግድና ቀጠናዊ ትስስር ሚኒስቴር የ2017 በጀት ዓመት የ11 ወራት የዕቅድ አፈጻጸም ሪፖርት ላይ ተወያይቷል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደተናገሩት በበጀት ዓመቱ በሀገሪቱ የወጪ ንግድ ታሪክ ከፍተኛ የሆነ ገቢ ተገኝቷል። ከጠቅላላ የወጪ ንግድ 4.5 ቢሊዮን ዶላር ለማግኘት ታቅዶ ወደ ስራ መገባቱን አስታውሰው በአፈጻጸም ከእቅድ በላይ 7.2 ቢሊዮን ዶላር ገቢ መገኘቱን ገልጸዋል። በበጀት ዓመቱ መጨረሻ ከ8 ቢሊዮን ዶላር በላይ ገቢ ይገኛል ተብሎ እንደሚጠበቅም ጠቁመዋል። በበጀት ዓመቱ 11 ወራት ከወጪ ንግድ የተገኘው ገቢ ከ2016 በጀት ዓመት ጋር ሲነጻጸር ከ3.9 ቢሊዮን ዶላር በላይ ጭማሪ ማሳየቱንም ጠቅሰዋል። በማክሮ ኢኮኖሚ ሪፎርሙ ከተሳኩ ኢኮኖሚያዊ ውጤቶች መካከል የወጪ ንግድ ዘርፍ ከፍተኛ አፈጻጸም እየተመዘገበበት መሆኑን አክለዋል። በወጪ ንግድ ምቹ ምህዳር መፈጠሩ፣ የተለያዩ የህግና አሰራር ማነቆዎች መፈታታቸው፣ ከላኪዎችና ከባለድርሻ አካላት ጋር በተሻለ ቅንጅት በመሰራቱ በሀገሪቱ ታሪክ ከፍተኛውን ገቢ ማግኘት ተችሏል ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።